ቆይ ከዚህ በኋላ እንገናኝ እንዴ? ማለት ሰው እኮ መመስገን ያለበት መጨረሻ ላይ አብሮሽ ያለን ሰው ከምታመሰግኘው ፍቅር ስጪው። ይሄ ነው አብሮነት ማለት። ጫጫውት ይሄ ነው። ይሄ በጠራራ ፀሐይ ተለክፎ የሚለክፍ ሰው ታውቀኛለህ እንዴ? ባውቀኝማ እንደ እብድ ብቻ አንስቶ ዝም ብዬ አላይም ነበር። ስትጮህ ዝም ብዬ ኧረ እባክህ እኔ ነኝ በሽተኛ ጭንቅላቴን ስለ የነበርኩት እኔ ነኝ። አንተ ልጅ ለምን አትናዘጋም እንዴ? ካሌብ አመመህ እንዴ? የምንን መንገደኛ እያመናችሁ ጤንነቴን መጠራጠር ጀመራችሁ እንዴ? ቆይ አንተ ምን እየሆንክ ነው? ምን እየሆንክ ነው ትላለህ እንዴ? ቆይ እንዴት እየሆንክ እንደሆነ አልታወቀህም? አልታወቀኝ። ኧረ ተው እንጂ ሰው እኮ እያያችሁ ነው። ይሄና እንደማው ከሆነ ከዚህ ልጅ ጋር የሆነ ያልጨረሳችሁት ነገር አለ። አንተ ደግሞ ጓደኛዬ እኮ ነው እሱ ላንቺ ነው። ለሱ ግን እንደሱ እንዳልሆነ ግልጽ ነው። ማኩ የሚታየው እውነት እኮ ነው። ለምንድን ነው የምትቆጪው? ቆይ ሄዱ ፈለከኝ? እሺ ለምንድን ነው ስልክ ማታነሽ? ላገኝ ስላልፈለኩ ነው። ተናደሽብኛል አይደል? እኔ እየተናደድኩብህ ሳይሆን ፍላጎትን እያከበርኩልህ ነው። ሄዱ ቅድም ተናድጄ ስለነበረ ነው። በጣም ይቅርታ። እሱ ምንም ለውጥ የለውም ማለት የምፈልገውን ብለሃል። አሁን በዛ ነው የምንሄደው እና እንዴት ነው? እሺ አንቺ ልክ ነሽ። በቃ በጣም ይቅርታ። ቆይ ምን ነው ይቅርታው? ማኩ አላጠፋህም አልኩህ እኮ። እንዳጠፋው እኮ ስለተሰማኝ ይቅርታ እያልኩሽ ያለሁት። ቆይ ፍላጎትክ መናገር ጥፋት ነው እንዴ? ሄዱ አፈቅርሻለሁ። ምን? አዎ በዚህ ሰዓት የሚሰማኝ ይሄ ብቻ ነው። እውነት? ከምታስቢው በላይ ንጹህነትሽ ሳላስበው ተቀጣጥሎኛል። ማኩ ከልቤ? አዎ ምንም ነገር ፈርቼ ከዚህ በኋላ ስሜቴን ልደብቅሽ አልፈልግም። ማክቤል ለኤደን የፍቅር ጥያቄውን አቀረበላት። ኤደን በደስታ ቡርቅ ብላ እውነትህን ነው በህልሜ አይደለም ግን እውነትህን ነው ወይስ እየቀለድክብኝ ነው ብላ ነበር። ማክቤል ስሜቱን ደብቆ እንጂ ለሷ ያለው ስሜት ጥልቅ እንደሆነ ትክክለኛ ፍቅር ከሷ እንደያዘው ተናግሯል ማለት ነው። በዚህን ጊዜ ኤደን እኔም ካንተ ይምጣ ላንተ እንቅፋት አልሆነብህም ብዬ እንጂ ከነፍሴ በላይ እወድሃለሁ እያለችው ነው። ግን ደግሞ ማክቤልን ያሳሰበው ነገር ቢኖር የካያ ጉዳይ ማክቤልን አሳስቦታል ማለት ነው። ካሌብ ኤደን እስከ ዛሬ አብራው ስትኖር አብራው ስታድግ አብራው ሲንግል ሆና ስትኖር ትዝ ያላለው ፍቅር አሁን ግን ድንገት ሰይጣን መርኩስ መንፈስ ተጠናውቶታል። ይህም የሆነው ምንድነው? ማክቤል ፍቅሩን በገለጸላት ዕለት በደስታቸው ቀን እሷን ሸኝቶ ሲመለስ ድንገት ከኋላ ማን ጅራቱን ብሎ ማክቤልን ደፍቶታል። የአቤልና መቅዲ የሉላና መቅዲ ጭቅጭቅም ቀን በቀን ጨምሯል። መቅዲ ሁልጊዜ ለኔ ትኩረት አሰጥም ለኔ ጊዜ እየሰጠኸኝ አይደለም የሚል ጥያቄ እያቀረበች ነው። ሉላም ከዚህ በላይ እኔ እንዴት ልሆንልሽ በሚል እንግዲህ ጭቅጫቂያቸው የዛሬው ዙሩ ከረር ብሎ ነበር። ግን ደግሞ ሉላ እንደምንም ተረጋግቶና መቅዲንም ይቅርታ ለመጠየቅ ወስኗል። እነሱም ችግራቸውን በንግግር ፈተው አንድ ላይ ወደ ቤታቸው እየተመለሱ ሳለ ነበር ድንገት ማክቤልን መንገድ ላይ ተዘርግቶ ያገኙት። ካሌብ አሁን ላይ ድንገት እንደብድ ያደርጎታል። እስከ ዛሬ ያልተሰማው ስሜት አሁን ድንገት ከየት መጣ ሳይባል ተቆጣጥሮታል። ለሷ ደስተኛ የሆነ ቢመስልም ግን ደግሞ በማክቤልና በኤደን ግንኙነት ጭራሽ ደስተኛ አልነበረም። እነሱ አንድ ላይ ቁጭ ብለው ሲስቁና ሲጫወቱ እሱ ብቻውን ጫካ ውስጥ ሲጮህ፣ በዚህም ጊዜ ሄኖክ ደርሶ ሊያናግረው በሞከረበት ነበር ትልቅ ጦርነት የተነሳው። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን በአዲስ መጣን። በቀንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትንሿ ተከታታይ ድራማ እንግዲህ አሁን ላይ ሄኖክ ሁሉንም ወንድሙ ያለውን በሙሉ ይዞ መጥቶ መንደሩን ሰፈሩን አካሎታል ማለት ነው። በዚህም ጊዜ ከባድ ችግር ተፈጥሯል። ሄኖክ እንግዲህ ወደ ትንሿ ቤት በር አንኳኩቶ በር በተከፈተለት ጊዜ በእንግድነት ተጋብዞ ገብቶ ከመግባቱ እያደነቀ የነበረው የኢዞን የሚሳሳለትን የአይኑ ብሌን የሆነችውን ትንሿን ነበር። ስለ ትንሿ አውርቶ አልጠግብ ብሏል። አንተ ማነህ ምንድነህ በተባለም ጊዜ እንግዲህ የቹቹ ወንድም መሆኑን በተናገረ ጊዜ እንግዲህ የቹቹ ወንድም ስለሆነ ብቻ ቹቹ ለዛ እንደ ቤተሰብ ስለሆነ ለመታገስ እየሞከሩ ነው። ግን ደግሞ ሄኖክ እጅግ ፈጣንና ለነገሮች ምንም ግድ የሌለው ሀሜትን የሚወድ ከመሆኑ የተነሳ እንግዲህ ትንሿን በገዛ ባሏ ፊት ስለ ቁንጅናዋና ስለ መልካምነቷ ሲያሞጋግስ ሲያወዳድስ ቆይቶ ኢዞም እንደምንስ ታግሶ ነበር። እንግዲህ ቡቻ በተቀላቀላቸው ጊዜ ቡቻ ሰላም እያለው ነበር። ኢዞም ተዋወቁ። እሱ ቡቻ ይባላል፣ እሱ ደግሞ የቹቹ ወንድም ነው ብሎት ነበር። እናም በዚህን ጊዜ ሰላም አልልም እያለ ነው ሄኖክ። ሰላም አልልም፣ ስለዚህ አረመኔና ጨካኝ ከሱ እራቅ ብሎኛል ወንድሜ እያለ ነው። እና ያንን ባለህ ጊዜ ከኔስ ስትርቅ
ያልሆነ ነገርን ስትናገር ማንጅራትን እንደምቆልፍስ አልነገረህም ወይ እያለው ነበር። ግን ደግሞ ለይዙና ለትንሿ ከሱ እንዲጠነቀቁና እንዲርቁ እጅግ በጣም መጥፎ ሰው እንደሆነ በተናገረ ጊዜ ነበር እንግዲህ ትንሿ ምን እየተፈጠረ ነው ብላ የጠየቀችው። ከዚህ ሰው ራቂ፣ ወንድሜ አጥብቄ እንዲርቅና እሱ ባለበት አካባቢ እንዳልደርስ ያስጠነቀቀኝ ሰው ቢኖር እሱ ነው ብሏል። እንዴ ወንድሜ ምን እያልክ ነው ባለችው ጊዜ ሄኖክ ተሸማቋል። ወንድሜ ምንድነው ወንድሜ እያለች ነበር። እና ስለሱ ክፋትና ተንኮል በነገረ ጊዜ ወንድሜስ እንደሆነ አልነገረህም ነበር ሲባል እንግዲህ ሄኖክ በውርዴት አፍሮና ተቆማትሮ ከዛ ቤት ወጥቶ ሄዷል። መቅዲ ስለ አቤል ያለው ነገር ስላሳሰባት በምን መንገድ ብንፈታ ይሻላል ይሄን ነገር እያሉ መነሻቸው የሆነው የአቤል ጉዳይ ነው ማለት ነው። ሉና ነገሮችን ሆን ብሎ ችላ ቢልም ይሄ ደግሞ ለመቅዲ ትኩረት ያለ መሰጠት፣ ያለ መፈለግ፣ ያለ መፈቀር መስሎ ታይቷታል። ለዛም እንግዲህ በመሀከላቸው ጭቅጭቅን ለመፈጠር ተችሏል። ስለ አቤል ምን ብዬህ ነበር በሚል ነው ጸቡ። ምን ብለሽኛል ያልሽኝ ምንድነው? እስቲ ድገሚልኝ አሁን በሚል አንድ ሁለት አለመግባባት ትልቅ ጸብ ደርሶ ነገሩ ከሯል። እንግዲህ በዚህም የተነሳ ሄኖክ እየሮጠ ወደ እነሱ ጋር እየሄደ ነበር። የት ሆነህ ነው የት ሄደህ ነበር በተባለ ጊዜ እሱም የነበረው እንግዲህ የነ ትንሿ ቤት ሄዶ እንደነበረ ተናግሯል። በዚህን ሰዓት ሰፈሩን በሙሉ ምንድነው ያካለልከው አንተ ልጅ ምንድነው ነገርህ? ተረጋጋ ቢባልም እሱ ግን በጭራሽ መረጋጋት አልፈጠረበትም። በዚህን ጊዜ እንግዲህ እንዴት ተለመደው ከመቅዲ ጋር መከራከር ጀምረዋል። መቅዲ ሴት ስለሆንሽ እንጂ እኔ ላንቺ አላንስም፣ በእንደዚህ አንድ ሁለት አለመግባባት ሲፈጠር እንግዲህ አስዛው ይለይልህ ብለው ሉላና ቡቻ ጥለውት በሄዱ ጊዜ መቅዲ አሁንም በድጋሚ ቆልፋ ጥለዋለች። ግን ደግሞ ሄኖክ አሁንም ምላሱ አልሞተምና መፎከሩን አላቆመም። እኔ ላክብርህ ብዬ የቡቻ ወንድም ስለሆንክ ታግሻለሁ፣ ከዚህ በኋላ ላለው ግን ትዕግስት ያልቋል እያለች ነው። ቀኑን እንደዚህ በነገር የለከፋት ሄኖክ ቀኗ ሙሉ በሙሉ እንዲሁ እንዴት ተነጫነጨችና እንዴት ተጨቃጨቀች ውላለች ማለት ነው መቅዲ። በስተመጨረሻም እንግዲህ ጸቡ ከአቤል ጋር ደርሷል። ኤደን ማክቤልን ሁሌም ስትከተለው እንደ ጥላ ስትከተለው ኖራ ነበር። ግን ደግሞ ባለፈው ድንገት ያልታሰበው የመሳሳም ስሜት ድንገት እሷ ስለነበረች ያን ክስተት ያደረገችው አሁን ላይ አይኑን ለማየት አፍራና ተሸማቃለች። ዳግመኛ እሱን ለማየት እጅግ በጣም አፍራለች። ግን ደግሞ ቦታው ላይ ከመገኘት አልቦዘነችም። ኤደን ማክቤልን ለፉክክር በውርርድ ቢሆንም ነገሩ ግን ደግሞ ወዲያውኑ በፍቅሩ ወድቃለች። እሱ እየሸሻትና እየራቃት በነበረ ጊዜ ደከመኝ ሰለቸኝ ሳትል ሁሌም አብራ ከጎኑ ነበረች። ከመላመዳቸው የተነሳ እንግዲህ በማክቤልም ልብ ውስጥ የፍቅር ስሜት ተፈጥሯል ማለት ነው። ይህ የሚሆነው እንዴት ነው? ኤደን መታ ከጀርባው በኩል ቆማ ነበር። ማክቤልም እያንጎራጎረ ነበር። ድንገት ዘወር ባለ ጊዜ ከጎኑ ቆማ ስለነበረ እንዴ አትቀመጭም እንዴ መተሻል እያላት ነበር። እሷን በመጥቻለሁ ግን ደግሞ ብቀመጥ ዘፈኑን ልትቀጥል አችልም፣ ለኔ ልዘፍንልኝ አችልም፣ ለዛ ነው ድምጼን ሳላሰማ ያቆምኩት እያለችው ነበር። እሱም እንድትቀመጥ በፈቀደላት ጊዜ ግን ደግሞ እንደ ድሮ ደስተኛ አልነበረችም። ጀርባዋን ሰጥታ ነበር ቁጭ አለችው። ማክቤልን ጥሩ ስሜት ላይ እንዳልሆነች እንዲዘፍንላት ጠይቀው ነበር። እሱም እሺ ብሎ አንዳንድ እንጉርጉሮችን አንጎራጉሮላታል። እሷም እንግዲህ አንቺ በይዝፈኝልኝ አሁን ተራይ አንቺ ነው በተባለች ጊዜ እኔ ጥሩ ሙድ ላይ አይደለሁም፣ ግን ግጥም ላንብብልህ ብላ ደስ የሚል ግጥም የማይፈለግ ሰው የማይፈለጉበት ቦታ መገኘትን ምን ያህል ስብራት እንደሆነ የሚገልጽ በጣም ደስ የሚል ጥሩ ስሜት የሚሰጥ ግጥም አንብባለታለች። ግን ምን ሆነሽ ነው ባላት ጊዜ ብቻ ጥሩ ስሜት ላይ እንዳልሆነችና የማይፈለጉበት ቦታ ላይ መገኘት ደግሞ የበለጠ ነው እንደሚያደክም ሙዷ ጥሩ እንዳልሆነ ተናግራለች። ማክቤልም ካለችበት ሙድ እንድትወጣና እንድትጽናና አቅፏት ነበረ። በዚህን ጊዜ ተቃቅፈው ቁጭ ብለው ጥሩ ጊዜ እያሳለፉ ሳለ ድንገት ሄኖክ በዛ አካባቢ ሲያርፍ እንግዲህ ካሊብ ኤደንንና ማክቤልን አንድ ላይ ስለተመለከታቸው እነሱ አንድ ላይ ፍቅራቸውን እየቀዱ ሲያይ እሱ ድምጹን ከፍ አድርጎ ጮኋል። እስከዛሬ ድረስ የት ነበርክ ማክቤል? ይህች ልጅ ብቻዋን ሲንግል ሆና ስትኖር እስከዛሬ ድረስ አብሮህ ያልነበረ አብራ ስታድግ አብራ ስንት ነገር ስታሳልፍ ክፉ መጥፎና ደግ ስታሳልፍ እስከዛሬ ያልነበረው ስሜት ዛሬ ድንገት ከየት ነው የመጣው? ማክቤል ምን እያረክ ነው እያለ ከራሱ ጋር እየተነጋገረ ግን ደግሞ ድንገት ዋይ ብሎ በጮኸ ጊዜ
እንግዲህ ምን ገጥሞህ ነው ምንድነው የሆንከው ብሎ ነበር። ሄኖክ ነገረኛ ቢሆንም ግን ደግሞ በሰዓቱ ሰውየውን ለመርዳት ይመስላል ሄኖክ የቀረበው። ሄኖክም ካሊብን እንዴ ምን ሆነህ ነው? ምንድነው የገጠመህ? እንዴ ድንገት ጩኸት አስደነግጠኛለህ፣ ጆሮዬን ታደነቁረዋለህ እንዴ እያለው ነበር። ምንድነው ምክንያትህ? ምንድነው የገጠመህ? ወይ ንገረኝና ካልሆነ አብረን እንጮህ ብሎት ነበር። ግን ደግሞ ካሊብ ምን አገባህ ካጠገቤ ራቅ እያለው ነበር። እሱም ያለምንም ምክንያት እየጮክ ጆሮዬን እየዘጋኸው እንዴት ነው ካጠገቤ ራቅ የምትለኝ? ምን ሆነህ ነው? ምንድነው የገጠመህ? ችግርህን ለመካፈል ነው። ካልሆነም ደግሞ እሱን ማቅለል እንኳን ባልችል አብሬህ እጮሃለሁ። ምንድነው የገጠመህ? ምን ሆነህ ነው እያለው ነበር። ግን ደግሞ ካሊብ ነገሩን አክርሮታል። ካሊብ ነገሩን ያከረረው ምንድነው? ለምን ጠየከኝ? ለምን አየኸኝ? ግድ ለምን አየኸኝ ብሎ ጸብ ይመስላል። ካሊብ ነገሩን በቀላል እንዲፈታ አላደረገውም። በዚህም የተነሳ እነሱ ግብ ሲፈጥሩ ይህን የተመለከተው ማክቤልና ኤደንም ወደ ካሊብ ወዳለበት መጥተዋል ማለት ነው። ምን እየተፈጠረ እንደሆነ በጠየቁ ጊዜ አይ ምንም የተፈጠረ ነገር የለም ብሎ ነበር። ሄኖክ ግን ዝም ብሎ በጠራው ሜዳ ላይ ጫካ ውስጥ ብቻውን እየጮኸ ጆሮዬን ካደነቆረ በኋላ ምን ሆነህ ነው ባልኩ ነው ደግሞ ካልገደልኩ የሚለው ሲል የበለጠ ነገሩ ከሮ አንገቱን ቆርጬ ካልጣልኩ ያዙ ይልቀቁኝ እያለ ነው ካሊብ። እኔ ምንም አላደረኩም ምንም አልተፈጠረም ቢልም ግን ደግሞ ሄኖክ ብቻውን እየጮኸ ነበር ብሏል። ኤደን ምን እየሆንክ ነው? የማለቀው ካሊብ እየሆንክ ነው። ምንድነው ሜዳ ላይ ብቻህን የሚያስጮህ? ምን ተፈጥሮ ነው? አሞሃል እንዴ ብለው ነበር። ግን ደግሞ እሱ እንዴት ለምን እንደዚህ አላችሁኝ ብሎ ዙሩን አክርሮታል። በዚህም የተነሳ ካሊብ ማክቤል ነገሩን ለማቅለል በቃ እንደዛ ከሆነ እኔ ልሂድ፣ እናንተ እዛው እንደምታረጉ አርጉ፣ ተረጋጉ ብሎ ጥሎ ሄዷል። ኤደንም ካያን ለማጽናናት ወይም ደግሞ እንዲረጋጋ ለማድረግ እየታገለች ነው። ምንድነው? ፍጹም ይሄንን ካሊብ አላውቀውም። ካያ ምንድነው የገጠመ? ካመመህም ወይም እንድትታከም ይሁን ሌላ ምን ሆነህ ነው እንዲህ የምትሆነው ብለው ነበር። ግን ደግሞ ካያ እንዲህ ነው ብሎ እንዴት ብሎ ይነገራል? አንቺን ስለወደድኩሽ ነው አይላት ነገር እንግዲህ ግራ ገብቶታል። በዚህም የተነሳ ሄኖክን ጥምድ አድርጎ ይዟል። እሱ ነገሩን ባያከረው ኑሮ ይሄ ሁሉ ነገር አይፈጠርም የሚል አዲስ ሌላ ጸብ ፈጥሯል ማለት ነው። ማክቤል የተረዳው ነገር ቢኖር ምንድነው ካያ ለኤደን ጥሩ ጓደኛ ብቻ ሳይሆን የፍቅር ስሜት እንዳለው እሷ በወንድምነት ብትመለከተውም በሱ በኩል ግን ነገሩ ወደ ፍቅር እንዴት ተቀየረ ይሄን አስቦ ነበር። በስተመጨረሻም እንግዲህ ኤደንና ማክቤል በድጋሚ ተገናኝተዋል። ሁለተኛ አንገናኝም በሚል ስንብት በሚመስል ቃል ነበር የተለያየችው ኤደን እኔ እንዲያገኝህ የማትፈልግ ከሆነ እኔን ማየት ካልፈለግ የሚደብርህ የማያስደስትህ ከሆነ ሁለተኛ በመንገድ ላይ አታየኝም ብለው ነበር። እንግዲህ ይሄ የሚሆነው ምንድነው? ማክቤል ባንቺና በካሊብ መካከል እርግጠኛ ነሽ ምንም የለም ወይ ብሏት ነበር። እሷም እንዴት ነው የማታምነኝ? በሱና በእኔ መካከል ምን ሊፈጠር ይችላል? እኔና እሱ እኮ አብሮ አደግ ወንድሜ ጓደኛዬ ብዙ ነገሮችን አብረን ያሳለፍንን በእኔና በሱ መካከል በጭራሽ የፍቅር ስሜት ሊኖር አይችልም የለም እያለች ነበር። ስለአንቺ እኮ እርግጠኛ ልትሆኚ ትችያለሽ፣ በሱ በኩል ግን እርግጠኛ መሆን አትችይም ብሏል ማክቤል። አይ እንደሱ አይደለም አለ የለም በሚለው ሲጨቃጨቁ እንደዛ ነው እሺ እንደዛ ከሆነ በቃ እኔን ማግኘት አንተ ያስደስተሃል አያስደስትህም የሚል ጥያቄ አቅርባለት ነበር። እናም በአሁኑ ኤደን ያመረረች ትመስላለች። እንዴት ተዛሬው አይደለም ዙሩ ከረር ያለ ይመስላል። ሁለት ምርጫዎችን ሰጥተዋለች። ከሁለቱ ምርጫ አንዱ መምረጥ ግዴታው እንደሆነ ዝምታም በምትፈልገው አይነት መልስ እንደምትይዘው ተናግራለች። ኤደን በአሁኑ በከባዱ አምራለች እና ማክቤልን እኔም ማግኘት ትፈልጋለህ ወይስ አትፈልግም? አዎ ወይም አይደለም በል ተብሏል። ማክቤል አይደለም ማለትም አልፈለገም፣ አዎ ማለትም አልፈለገም። ዝም ብሏል። ምላሽህን በእኔ በራሴ እንደ መልስ ቆጥሬዋለሁ። ከዚህ በኋላ መንገድህ ላይ አታገኘኝም ብላ በእናቷ ምላ ጥላው ሄዳለች። ማክቤል እሷ ከሄደች በኋላ ሰላም አጥቷል። ምክንያቱም ኤደንን ማጣት አይፈልግም። ግን ደግሞ በካያና በእሷ መካከል ያለው ነገር እጅግ በጣም አሳስቦታል። መቅዲ ጭራሽ ለእኔ ትኩረት እየሰጠኝ አይደለም፣ እኔን ምንም የፍቅር ጊዜ እየሰጠኝ አይደለም። እሱ የሚነግረኝን ነገር ሁሉ እኔ በትኩረት ስለሆነ ማዳምጠው ሺህ ዓመት እንኳን ቢሆነው አረሳውም። እሱ ግን ለእኔ ምንም አይነት ስሜት የለውም በሚል አለመግባባት ተፈጥሯል። እንግዲህ ወደ ትንሿ ጋር ሄዳ ትንሿ እስካሁን ድረስ ይኸው አብረሽ በትዳር እየኖርሽ ነው፣ ግን ደግሞ አንድም ቀን ስታማርሪ ሰምቼሽ አላውቅም። እነዚህ ወንዶች የሚባሉ ፍጥረቶች እንዴት ነው የምቻያቸው እያለች ነበር።
ምን እንዴት ተፈጠረ በነገረቻት ጊዜ ሉላኔ ምንም እየተረዳኝ አይደለም የሚል ጭቅጭቅ በተነሳ ጊዜ እንግዲህ ወዲያው ሉላ ተከታትሎ መጥቷል። ወዲያው ሉላ ነገሩን ተከታትሎ መጥቶ ይቅርታ ለመጠየቅ ቢሞክርም ግን ደግሞ መቅዲ ዞርና ክረዋለች። መቅዲ ተቆጥታ ስትወጣ ሉላም ተከትሎ ወጥቶ ነገሮችን ለማስተካከል ቢሞክርም በመንገዴ እንዳትከተለኝ አለዛ ግን ውርድ ከራሴ ፍቅረኛ ነህ ብዬ አልተውህም ብለዋለች። ብትለውም ግን ሉላ ከኋላ መከተሉን አላቆመም ነበር። በስተመጨረሻም እንግዲህ ሉላ በዝምታ እስከ መቼ ድረስ ነው ነገሮችን በንግግር መፍታት አለብን፣ እኔም ወንድ ልጅ እንደመሆኔ መከበር አለብኝ እያለ ነው። እሷም እኔ አላከብረህም አላልኩም አከብረሃለሁ፣ ግን ደግሞ ስምቀናውም ሆነ እምጨቃጨቅህ ስለምወድህ ነው። ብቻ በእንደዚህ አለመግባባቶቻቸውን ተነጋግረው ፈተው ወደ ቤታቸው ተያይዘው እየሄዱ ነው። ማክቤል ለኤደን ደውሎላት ተገናኝተዋል። እንዴ ሁለተኛ እንደማንገናኝ ተነጋግረን አልነበረም ወይ ብትለውም አሁንም በድጋሚ የካያንና የሷን ጉዳይ ባነሳ ጊዜ እሷ በመካከላቸው ምንም እንደሌለ እርግጠኛ ስትሆን በቃቸው እኔ እኮ ዳግመኛ በመንገድ እንደማልገባ ቃል ገብቼልህ ነበር ብለዋለች። ግን ደግሞ እሷን አጥቶ መኖር እንደማይችልና እንደሚያፈቅራት ነግሯታል ማለት ነው። በዚህ ጊዜ ኤደን እጅግ በጣም ደስተኛ ነበረች። እሷም እንደምታፈቅረው ነግረዋለች። ይህ ሁሉ ነገር ሲፈጠር ተደብቆ እያዳመጠ የነበረው ካሌብ ኤደን በደስታ ወደ ቤቷ በፈገግታ ስትሸኝ ማክቤልም ደስ ብሎት ወደ ቤቱ ሊሄድ ሲል ከኋላ ድንገት ማንጅራቱን ብሎ ደፍቶታል። ማክቤል ሜዳ ላይ ተዘርግቷል። ካያም ጥሎ ጠፍቷል። በዚህን ጊዜ ድንገት ሉላና መቅዲ ደርሰው ማክቤልን ከወደቀበት አንስተውታል። ማክቤልም ማንነቱን ያላወቀው ሰው ከጀርባው እንደመታው ተናግሯል ማለት ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም